አንቺ ልጅ ያምሻል እንዴ? እዚህ ቤት የገባሽበትን አላማ ረሳሹ? ለምንድን ነው ስልክሽ ማይሰራው? ቦስ ስልኬ እኮ ምንም ስልኬ ምናምን ብሎ ነገር የለም። ሰበብ አታብሽ። ሁሌም ዝግጁ እንድትሆን ይፈልጋሉ። ከአንተ ጋር እያወራው ድንገት አባትየው ደርሶብኝ ስልኬ አምልጦኝ ወደቀ። ወደቀ? አዎ ገና ስላላስተካከልኩት ትደውላለህ ብዬ ስላላሰብኩ ነው። ይኸውልሽ የያዝነው ቀልድ አይደለም፣ ስራ ነው። ሰበቦችን የመስሚያ ጊዜ የለኝም። ስራሽን የምትፈልጊው ከሆነ በፈለግኩበት ሰዓት ሁሉ መገኘት አለብሽ። ገባሽ? እሺ ያልኩህ እኮ በጣም አካበድከው። ምን አካበድከው? አዎ አይ ቲጂ ምንድን ነው? ቅዱስ እዚህ ምን ታደርጋለህ? ውሃ ፈልጌ ነው የመጣሁት። ታዲያ እኮ ቲጂ ታመጣልህ ነበር። ደግሞ ስክሪፕቶቹን እያየኋቸው ነበር። ኦልሞስት ጨርሰን የለ እንዴ? የመጨረሻዎቹ የፍቅር ትዕይንቶች ብቻ እኮ ነው የቀሩን። የናፈኳቸው ትዕይንቶች ነበሩ። ማለት የመጨረሻዎቹ ትዕይንቶች በጣም ደስ ይላል። እሱ እንኳን ልክ ነህ። ትንሽ ደቂቃ ነው ግን ያለን። አማን ሰዓቱ መምጫው ደርሷል። አውቃለሁ ፍቅር ራስ ወዳድ ያደርጋል። እመኔን ቅዱስ፣ ለእንዳንተ አይነቱ አረመኔ ሄርሞንን አሳልፌ አልሰጣትም። በቅርቡ ዋጋህን ታገኛለህ። ሁሌም ቢሆን ልብሽ ነው የምኖረው። ልቤ እኮ ሁሌ ላንተ ታማኝ ነው። ቅዱስ ልመንሽ ትለኛለህ እኮ የኔ ብቻ ነሽ ወይ በለኝ። ሄርሚ ልመንሽ የኔ ብቻ ነሽ? ክላራ ነው እንጂ የምትለኝ። ደግሞ እጅን ታነሳዋለህ። አይ ሄርሚ ማለቴ ክላራ ልመንሽ የኔ ብቻ ነሽ? ያንተ ብቻ ነኝ፣ ያንተ ብቻ። ይቅርታ ረበሽኳችሁ መሰለኝ። አረ አማን ቆይ፣ ቲያትር እየተለማመድን ነበር። ጨርሰናል። በቃ እንሂድ። መልካም ጥናት። እንደዚህ ተለጣጥፎ ግን ጥናት አለ እንዴ? እንዴ አማን ቲያትር አይተህ አታውቅም እንዴ? አይ በጣም ተቀራረባችሁ ብዬ ነው። ለማንኛውም ወደ ጥናታችን እንመለስ። እኔ የምልሽ ግን የለም አንድ ጥያቄ ልጠይቅሽ። ምንድነው እሱ አማን? የሆነ ቀን የፍቅር ቃል ስታወሪ የነበረው ከሱ ጋር ነው ማለት ነው? ስለ ፍቅር መቼ? ያኔ ራሴን አጠፋለሁ ያልሽ ቀን እዚህ መጥቼ ነበር። ድንበር ላይ ስደርስ ከአንድ ሰው ጋር የፍቅር ቃል ስታወሪ ሰማሁ። በቃ ጥሩ ላይ ነሽ ብዬ ተመለስኩ። አማን የምር ያኔ መተህ ነበር? አዎ መጥቼ ነበር። አንቺን ለማዳን ስሮጥ መኪና ሊገጨኝ ነበር። እዚህ ከደረስኩ በኋላ ግን የሰማሁት ነገር ሌላ ነበር። ስለዚህ ተመለስኩ። አማን ታዲያ እኔ እኮ ከቅዱስ ጋር ቲያትር ነው እየተለማመድን የነበረው። አንተን እየጠበቅኩ ቅዱስ መጣ። ከነበርኩበት ደባሪ ሙድ ለመውጣት ብለን ቲያትር መለማመድ ጀመርን። እንዴት አስባለሁ አማን? ታዲያ ምን ላስብ እችላለሁ? ቲያትር እንደምትለማመድ እኮ አላውቅም ነበር። በጣም ትገርማለህ።
አሁን ወደ ጥናታችን እንመለስ። ከዛ በኋላ ምንቴ ጋር አብረን እንሄዳለን። ይሄ ሁሉ ሰው ቆይ የት ሄዶ ነው? ደህና መሸሽ ትዕግስት። ደህና መሹ ጋሼ። ምንድን ነው በሰላም ነው? ሰሞኑን በጣም ድንግጦ ሆነሻል። ማለት ምንም እየተረጋጋሽ አይደለም። እናትሽ ባሰባቸው እንዴ? አይ ጋሼ ሰላም ነው። የእናቴ ህመም ትንሽ ሀሳብ ስለበዛብኝ ኮቴ ሰማ እየባነንኩ ነው። አይዞሽ። ለመሆኑ ሄርሞን ስልኳን ስታ ነው እንደ ሄደችው? ቅድም እኮ ደጋግሜ ስደውላት ስልኳን አታነሳም። አዎ ጋሼ በጣም ስለቆየችብኝ ከስልኳ ላይ ጓደኛውን ስልክ አውጥቼ ልደውላት ነበር። አሁን እንኳን በጓደኛዋ ስልክ ደውላልኝ አግኝቻታለሁ። አንድ ጓደኛዋ ድንገት ታሞ ሆስፒታል እንዳለች ነግራኛለች። አሁን ትመጣለች፣ አንቺ አትጨነቂ። ይልቅ አንቺን ፈልጌሽ ነበር። እስቲ አረፍ በይ። እሺ ጋሼ። ይቺ ደሞዝሽ ናት። ደግሞም በዚህ ቤት በምታሳየው መልካምነት ተጨማሪ የምትሆን ለትራንስፖርት የምትሆንሽ ናት። አረ ጋሼ ይህ ሁሉ እኮ አያስፈልግም ነበር። ምንም አይደለም ትዕግስት፣ ይሄ ለጥሩነትሽ የሚገባሽ ነው። ይሄ ደግሞ የአባትነቴን ያደረኩት። ትንሽ ድካም ስላለብኝ ገብቼ አረፍ ልበል። እሺ ጋሼ። ቁርስ መስራት በጣም ወደው ነገር ነው። አንዴ ቁርስ ከሰራሁኝ በኋላ ግን በቃ ቀኑ ሙሉ ሲደክመኝ ነው የሚውለው። ዝም ብለሽ እኮ ነው ሄርሚ። ዛሬ አረፍ ብትይ ጥሩ ነበረ። ማታ አምሽተሽ እኮ ነው የመጣሽው። አይ ዝም ብዬ ቁጭ ካልኩኝ በጣም አስባለሁ። ከአንቺ ጋር በሆን ይሻለኛል። አስባለሁ? አንቺ ደግሞ ምን ያሳስብሻል? ልክ አባዬ እንደሚለው ደገምሽው። ምንም የማያሳስበን ነው የሚመስላችሁ? የሚያሳስብ እንዴት ይጠፋል ብለሽ ነው? እስኪ ንገሪኝ፣ ምን ያሳስብሻል? ምን ልንገርሽ? ብቻሽን ስትሆኝ ሀሳብሽ ውስጥ የሚመጣው አማንን ማለቴ አማን አስጠኝሽን? አዎ ቲጂ፣ እስኪ አልምጪኝ። እንደ ታላቅ እህት ምከሪኝ። አማንን ገና መጀመሪያ ቀን ሳይሆን የወደድኩት። ልክ እንዳየሁት ሙሉ ሰውነቴን የነዘረኝ። ሳሪ ደግሞ ካስጠኝሽ ፍቅር ይዞሻል እያለች ሁሌም ነበር ሙድ የምትይዝብኝ። አሁን የምርን ፍቅር ያዘኝ መሰለኝ። ከአማን? አዎ ከአማን። ሲመጣ ሳየው በጣም ደስ ይለኝ ጀመረ። ከቀረ ደግሞ ሁሉም ነገር ነው የሚያስጠላኝ። ሳላስበው ሱስ ሆነብኝ። አትሳቂብኝ እንጂ ብቻዬን ስሆን ሁሌም ዝም ብዬ ስለሱ ነው የማስበው። ያለሱ ሀሳብ የለኝም። ተጋብተን ወልደን አርጅተን ሁሉ አስበዋለሁ። ምን ግን የሚሆን ይመስልሻል? ምኑ? በሀሳቤ የማስበው። እኔ ምን አውቃለሁ? ግን እንዴት ነው እሱስ? እንዴት ነው ማለት? እንዳንቺ ፍቅር ይዞት? ማ አማን ከኔ? እሱ እኮ ጭራሽ ፍቅር አይዞም። ጭራሽ እኔንማ እንደ 10 ዓመት ህፃን ልጅ ነው የሚለኝ። ህፃን ነሽ፣ ትምህርትሽን አስቢ ብቻ ነው የሚለኝ። ግን አንዳንዴ ደግሞ እንደሚወደኝ ያስታውቅበታል። ስለ እኔ በጣም ይጨነቃል፣ ይመክረኛል፣ ያቅፈኛል። አንዳንዴ ይስምሻል? ማለቴ ስሞሽ ያውቃል? አዎ። ምን? ከንፈሬ እኮ አይደለም ቲጂ፣ ተረጋጊ እንጂ። ሚስጥር ነው። ግን ጉንጬን፣ ግንባሬን፣ አንገቴ ስር ሁሉ ስሞኝ ያውቃል። ሳመኝ ብዬ አስጨንቄው ነው። ግን
በጣም ደስ ይላል። የከንፈሩ ልስላሴ፣ ጠረኑ፣ የጣቶቹ መለስለስ፣ ወንዳ ወንድነቱ፣ የደረቱ ምቾት፣ እቅፍ ሲያደርገኝ የእቅፉ መጣፈጥ፣ ፀጉሬን ሲዳብሰኝ የሚሰማኝ ደስታ በጣም ነው ማፈቅረው። ምን ነው ቲጂ? አይ ምንም አልሆንኩም። ሄርሚ ወይ ቲጂ፣ አንድ ብነግርሽ ነገር ነበረኝ። ምንድን ነው እሱ? አሁን ሳይሆን በኋላ አወራሻለሁ። ለምን ቲጂ? ንገሪኝ እንጂ አሁን። አይ በኋላ ባወራሽ ይሻላል ካልሽ እሺ። ምን አለበት አሁን በደንብ እስከምድር እንኳን አርፈህ ብትቀመጥ። ምን ቀረኝ ብለህ ነው? አሁን እኮ ሻሼን ፈትቻለሁ። እኔ እንዳንተ አይደለሁም እንጂ በዚህ ሻሽ ብዙ ቀልድብህ ነበር። ብድር መመለሰ ነው። ታዲያ ለሌላ ጊዜ ነግበኔ እንዳለ ገባ አይደለ ጋሽ ምን ተስኖት? አረ ከዚህ በኋላ የለምደኝ። ቁስልና ቁስለኞችን እንረዳለን። እንዳይለምድ ደግሜ መደብደብ ሀሳብም አለ። ጠላቴን አውቄ በጠረጴዛ ዙሪያ እስከምንወያይ ድረስ ምን አማራጭ አለ ብለው። በል በቃ እኔ ልሂድ። ቆይ ግን የት ለመሄድ ነው ሁሉ ሽርጉድ? ቀጠን ያለች ቀጠሮ አለችብኝ። ነግሬሃለሁ ምንቴ። ዛሬ ክሊኒክ ቀጠሮ እንዳለኝ ረሳው እንዴ? ሄሎ የኔ ቆንጆ፣ አራውን መጥቻለሁ። በር ላይ ነኝ። በል በቃ ቻው። ነርሷ ነች አይደል የደወለችው? አንተ ልጅ ግን ከዚህ ልጅ ራቅ ስላሰማም አይደል? አማን ደግሞ እታባት ሙዝ ብዬ የሚየለ የለ እንዴ? ምንም ነገር እኮ አይፈጠርም። ደግሞ ጓደኝነታችን እንዲቀጥል ነው የምፈልገው። እሺ እሱ እንደፈለክ፣ ግን ደግሞ ቃልህን ጠብቅ እሺ? አረ በጭራሽ አታስበማ። በቃ አልቆይም፣ መጣሁ። ሄርሚ መግባት ትችላለህ? ግቢ ቲጂ። ሄርሚ ቅድም አወራሻለሁ ያልኩሽን ጉዳይ ላወራሽ ነበር የመጣሁት። እሺ ቲጂ፣ ምንድን ነው እሱ? ንገሪኝ። እናትሽ ደህና አይደለችም እንዴ? አረ እሷ በጣም ደህና ናት። እኔ የመጣሁት አንቺን በሚመለከት ማወቅ ያለብሽ ጉዳይ ስላለ ነው። እኔም በሚመለከት? አዎ ሄርሚ፣ አንድ ትልቅ ጉዳይ ላወራሽ ነበር የመጣሁት። ምናልባት የምነግርሽ ነገር ልብሽን ሊሰብረው ይችላል፣ ግን ይሄን የምነግርሽ ይቅርታ የምታደርግልኝ ከሆነ ብቻ ነው። ምንድን ነው የምትይው ቲጂ? የምን ይቅርታ ነው? ሄርሚ፣ አንቺ እጅግ ሲበዛ መልካም ሴት ነሽ። እንዳንቺ ያለች ልበ ንጹህ እህቴ ስትጎዳ ማየት ስለማልፈልግ ነው እውነቱን ልነግርሽ የመጣሁት። የአንቺን መልካም እህትነት በፍጹም ማጣት አልፈልግም። ቲጂ፣ እኔ እኮ እረዳሻለሁ። ያስጨነቀሽን ጉዳይ ንገሪኝ። ምናልባትም እኮ የተጨነቅሽበት ጉዳይ በጣም ቀላል ነገር ሊሆን ይችላል። ሄርሚ፣ ነገሩ አንቺ ከምታስቢው በላይ በጣም ከባድ ነው። እኔ የአንቺ መልካምነትና የሰራው ስራ ህሊኔን ስለረበሸኝ ነው ልነግርሽ የመጣሁት። በጭራሽ እንደምታስቢው ጉዳዩ ቀላል አይደለም። ቆይ ይህን ያክል ምን ቢሆን ነው እንደዚህ ያስጨነቀሽ? እስኪ ንገሪኝ። መጀመሪያ ማይልኝ ይቅርታ እንደምታደርግልኝ ቃል ግቢልኝ። ቲጂ፣ ምን ሆነሽ ነው? በምትወጁ አባት ስም ማይልኝ ሄርሚ፣ ማይልኝና እውነቱን ልንገርሽ፣ እኔም ያደፈ ህሊና የላጽዳ፣ አንቺም ሰላምሽን አግኝ እባክሽን ሄርሚ። እሺ ተረጋጊ ቲጂ። ቃልሽን ስጭኛ ሄርሚ። አባዬን ይሳኝ እቀርልሻለሁ። ምንድን ነው ንገሪኝ። አመሰግናለሁ። እሺ ችግር የለውም። ምንድን ነው ጉዳዩ? ከየቱ እንደምጀምርልሽ አላውቅም፣ ግን ደግሞ አንቺና አባትሽ እንደምታስቡት በደላል አይደለም የመጣሁት። በአንቺ የቅርብ ሰው ነው እዚህ ቤት የተገኘሁት። አልገባኝም ትዕግስት፣ ምን እያልሽኝ ነው? ማን ነው ያ ሰው? ሁሉም ነገር በእቅድና በተንኮል የተሞላ ነበር። እኔ እዚህ የተገኘሁት ከሰራተኝነት ባለፈ በምታምኙ ሰው ተልእኮ ተሰጥቶኝ ነው። ትዕግስት፣ ምን እያወራሽ እንደሆነ ምንም እየገባኝ አይደለም። የምን ተልእኮ ነው?
ተረጋጊ ሄርሚ፣ ሁሉንም ነገር እነግርሻለሁ። እኔ እዚህ የተገኘሁት በቅዱስ ነው። ምን ማለት? እንዴት? ሄርሚ፣ ቅዱስ ከአንቺ ፍቅር ይዞታል። ምን እያልሽኝ ነው? አንዴ በቃ ልብስን ቀይሬ ልምጣሽ። የሚንቀጠቀጡ ከንፈሮቿን ላይ እየተጠጋት አይኖቼን ተመልከታቸው። ምን ይታያል? አስጠኝሽ ከሳምንት እስከ ሳምንት ነው እንደሚያስጠናሽ? ምንድነው እንደዚህ ጊዜያችንን የሚነጥቀል? እና ሄርሚ፣ ቅዱስ በጣም ያፈቅር ስለነበር ከአማን ጋር ያላችሁን ቀረቤታ ስላልወደደው እኔን እዚህ ቤት አስገባኝ። በየጊዜው የሚፈጠረውን ነገር እነግረው ነበር። ቆይ ለምን? እንዴት እንደዚህ ታደርጋላችሁ? ትዕግስት፣ ለምን እውነቱን አልነገርሽኝም ነበረ? እና ያ ሁሉ ማስፈራሪያ፣ ያ ሁሉ ድራማ አንቺና ቅዱስ ነበራችሁ ማለት ነው? አዎ ሄርሚ፣ እነዛን ወረቀቶች እንዳስቀምጥ ቅዱስ ነበር የሚሰጠኝ። ቤቱ ሲፈጠር የነበረው ትርምስምስ የቅዱስ ድራማ ውጤት ነው። ይህን ማመን አልችልም። እኔም በብዙ በድዬሻለሁ ሄርሚ። ቅዱስ አንቺን ሲያፈቅር፣ እኔ ደግሞ አማንን አፈቅረው ነበር። ምን? አማን ማለት የኔን አማን? የታውቀሽ ነው የምታፈቅሪው? ንገሪኝ፣ የታውቀሽ ነው የምታፈቅሪው? ታሪኩ ረጅም ነው ሄርሚ። አንቺ እንደምታስቢው አማንን እዚህ አይደለም የማውቀው። እና አማን ከልጅነት ጀምሮ የማውቀው የማፈቅረው ልጅ ነው። ዩኒቨርሲቲ ተማሪ እያለሁ በሱ ፍቅር አብጄ ነበር። እኔ በጭራሽ ላምን አልችልም። በጭራሽ ላምን አልችልም። በፍጹም። እና የልጅነት ፍቅረኛ የነበርሽው አንቺ ነሽ ማለት ነው? ታዲያ እንዴት እሱ ያለበት ቤት ልትገኝ ይቻልሽ? ትዕግስት፣ አጋጣሚ ነው ሄርሚ። አጋጣሚ? አሁንም ልትዋሽኝ የሞከርሽ ነው ትዕግስት? እመኝኝ ሄርሚ፣ ይሄ ሁሉ ነገር እየነገርኩሽ እንዴት ዋሽሻለሁ? ሄርሚ፣ እኔ ባፈቅረውም እሱ ግን ለእኔ ስሜት የለውም። ልደቱን ያከበርሽለት ቀን ለራሴ ልጠቀመው ነበር፣ ግን ደግሞ አልሆነም። የምጠጭ ቡና ውስጥ ቅዱስ የሰጠኝ የእንቅልፍ ኪኒን ጨምሬ ምሽቴን ከአማን ጋር ለማሳለፍ ነበር ፍላጎቴ። እሱ ግን በጭራሽ አልፈለገም። ቆይ አማን ይሄንን ለምን ሚስጥር ማድረግ ፈለገ? ለምንስ ደበቀኝ? አማን ሲበዛ ለአንቺ ስሜት ይጠነቀቃል። ለዛ ነው ዝም ያለሽ። ለአንቺ ጥሩ ስሜት አለው ሄርሚ። የዛን ቀን ምሽት እንኳን ለእኔ ቅንጣት ታክል ስሜት አላሳየኝም። አምላኪ ወይ ምንድነው የምሰማው? ቆይ ሄርሚ፣ በፈጣሪ ስም እምልልሻለሁ፣ አማን ለእኔ ምንም ስሜት የለውም። አሁን ሁሉም ነገር የምነግርሽ የእኔ ባልሆነ ነገር እየታገልኩ አንቺንም መጉዳት ስለማልፈልግ ነው። አማን የኔ አይደለም፣ የኔም ሊሆን አይችልም። ስለ ሁሉም ነገር በጣም ይቅርታ ሄርሚ። ቆይ እሺ ምን ልበልሽ እንጂ ምን ልናገርሽ? አንቺ መልካም ሴት ነሽ ሄርሚ። ከራስሽ የበለጠ ለሰዎች የምታስቢ ጥሩ ሴት ነሽ። እንዳንቺ ያለሽ መልካም እህት ስላለኝ በጣም ደስተኛ ነኝ። እኔ ግን እዚህ አልቆይም። ግን እባክሽ ይቅርታሽን ስጪኝ። ቆይ እሺ የዚህ ሁሉ ነገር ፍጻሜው ምንድን ነው? እኔ አንድ እቅድ አለኝ ሄርሚ። የምን እቅድ? አንቺ ልጅ ለምንድን ነው አጣድፈሽ የጠራሽኝ? መጀመሪያ ና ግባ ወደ ውስጥ። ጊዜ የለኝም። እነ ሄርሞን ሳይመጡ አሁኑ ንገሪኝ። ማንም የለም፣ ተረጋጋ። እነ ሄርሞን ርቀው ሄደዋል። እና ምንድን ነው?
የማሳይ ነገር አለ። ምንድን ነው? አንቺ ልጅ ምን እያደረግሽ ነው? አብደሻል እንዴ? እያበድከውና ጭንቅላት የሌለህማ አንተ ራስህ ነህ። አንቺ ደግሞ እዚህ ምን ትሰሪያለሽ? መጥረጊያው ደግሞ ለማን ነው? የአንተ አይነቱን ቆሻሻ ለመጥረግ። ምን እየተካሄደ ነው? ከዚህ በላይ ድራማ እየሰራ መቆየት ትፈልጋለህ? ይህን ካንተ አልጠብቅም ነበር ቅዱስ። አንቺ ግን ምን አባሽ ነው ያደረግሽው? ከዚህ በላይ የአንተ ውሸት ተባባሪ መሆን አልፈልግም። ሁሉንም ነገር ነግሬያቸዋለሁ። አታረጊውም ቲጂ። አድርጌዋለሁ። ሁሉንም ነገር አንድም ሳላስቀር ነግሬያቸዋለሁ። አንተ ውሻ፣ ለካ ያን ሁሉ ጊዜ መረጃ ስታሰባስብ የነበረው ለዚህ ነው። አሁን በዚህ መጥረጊያ አናትህን ስልህ ይሄ ልክስክስ ስራ ይጋለጣል። እሺ ቅዱስ ግን ቆይ ለምን እንደዚህ ማድረግ ፈለክ? አፈቀርኩሽ ኤርሚ። ምን ላድርግ? በየቀኑ አጠገብሽ ሆኜ ባንቺ ፍቅር ስሰቃይ ነበር። አማን ሊያስጠናሽ በመጣ ቁጥር ፍቅሬ ሊነጥቀኝ የመሰለኝ በቅናት እንገበገብ ነበር። ምን ላድርግሽ? አሃ ወንድሜን ያስደበደብኩ አንተ ነህ? ተረጋጋ። ወይኔ ቁስሌ እንዴ! ለአንተ ብዬ እኮ ምን ሆነ ነው? አንተ ግን ያቺን ቦክስ ትደገማታለህ። እሺ እና ብታፈቅረኝስ? በዚህ መንገድ ነው ፍቅርህን የምትገልጽልኝ? ሰዎችን በመጉዳት? ሄርሚ አታታቁ ላምጣት። እኔ በጭራሽ አንቺን ለመጉዳት ብዬ አልነበረም ይሄን ሁሉ ነገር ሳደርግ ነበር። ውስጥ የነበረው ፍቅርና ቅናት ነው እንዲያደርገኝ። በጣም ይቅርታ ሄርሚ። ቅዱስ አንተ ገና ልጅ ነህ። ሰዎችን ማስፈራራት የፍቅር መገለጫ ይሆናል? እኔ ምን እንደምዳለቅ አንዴ በእናታችሁ ይህን የሚናገሩ ነገር አንዴ በዱላ ላስረዳው። ይሄ ለእስከዛሬ ክፉ ስራ የከፈልከኝ ገንዘብ ነው። አይንህን ማየት አልፈልግም። አሁኑን ውጣልኝ። እባክሽ ሄርሚ ይቅር በይኝ። በዚህ ዱላ አናትን ብዬ ሳልጨርስ ከዚህ ቤት ውጣ። ውጣ! ምን ቆመህ ታይናለህ? እዚህ ውጣ እኮ ነው የምንልህ። አጭበርባሪ፣ ወረኛ፣ ምን ይመስላል አቃጣሪ። ቲጂ ወዴት ልትሄጂ ነው? ሄርሚ ከዚህ በላይ እዚህ መቆየት አልችልም። አማን ከእንግዲህ እናንተም አትፈልጉኝም። እኔም አንተን እያየሁ መኖር አልችልም። ምናልባት ልብ ለእኔ ያልተከፈተው ፈጣሪ ለአንተ ያላትን እያዘጋጀ ይሆናል። ከእንግዲህ በመንገድ አልመጣም። ለአንተም ለሄርሚም የተሻለ ህይወት እመኝላቸዋለሁ። ሄርሚ አንቺን መቼም ማረሳሽ ውዷ እህቴ ነሽ። ይቅርታ ስላደረግሽልኝ በጣም አመሰግናለሁ። በቃ ሰላም ሁኑ። መልካም ጊዜ። ሄደች እኮ። ትሄድ። አንቺ ግን እዚሁ ቆይ። ከመቆየት የማተርፈው ተስፋ አለ። ጊዜና እድሜ የማይፈታው ነገር የለም። ተስፋ አድርጊ። ቀጣይ ዓመት የዩኒቨርሲቲ ተማሪ ሆናለሁ። አላድግም? ጥሩ እያደግሽ ነው። ትንሽ ብቻ ነው የቀረሽ። የስ